ሰላም አድማጮቻችን እንደምን አላችሁ? ካዛ ፕሮግራም ጀመረ። እናንተ ጋር አለን ትግስት በጋሻውና ጸገነት ላቀ። እንግዲህ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ወሬዎች ምንድናቸው? ወሬ ውስጥ አንዳንድ ሰዎች እውነተኛ ህልምና አላማ ሳይሆን ጠንክረው እንዲሰሩ የሚያረጋቸው ፍርሃት ነው ይባላል። እና በፍርሃት ተነሳስተው በጣም ጠንካራ ሰራተኛ ሊመስሉን ይችላሉ፣ ረፍት አልባ ሊመስሉን ይችላሉ፣ ስኬታማ ሊመስሉን ይችላሉ። ችግሩ ግን ይሄ ለእውነተኛ ህልምና አላማ የተደረገ መታተር ሳይሆን ከፍርሃት የመነጨ ነው። እና ይሄ ፍርሃት የወለዳቸው ሩጫዎች ሲሆኑ በዙሪያቸው ያለው ሰው ሊጨነቅ ይችላል። መጨረሻ ላይም እነሱም በማያውቁት አላማና ግቡን በማያውቁት ሩጫ ውስጥ ራሳቸውን ሊያገኙት ይችላሉ የሚል ነውና ስለነዚህ ሰዎች እንድንመለከት ነው። ግን ያው ምንም ይሁን ምንም ፍርሃት የሚያነሳሳን አላማና ግብ ዋናው ውጤታማ መሆን ነው የሚሉ ክርክሮችም አሉት። ራሳቸውም ሰዎቹ አያምኑበትም። ለምሳሌ አረፍ በሉ፣ ትንፋሹ ሰዱ፣ ወይም ደግሞ ብዙ ነገሮች እየሰሩም ውጤታማ እየሆኑም የተረጋጋ ህይወት መምራት አይችሉም። ወይም ደግሞ ለምሳሌ አንድ ሰው የሆነ ሴፍ የሆነ የተረጋጋበት ስራ አለው፣ የተረጋጋበት ደሞዝ አለው፣ ግን ሁሉ ጊዜ ስራ ማመልከቻ ላይ እንደፈለገ ነው። ድንገት ይሄን ስራ ስባጣው የሚል ፍርሃት አለበት ማለት ነው። ድንገት ከስራ ብለቅስ ምንድነው መሆነው የሚል ስጋት ስላለ አጣጥመውም የሚኖርበትንም ስራ ያለበትንም የስራ ቦታ ያጣጣመ የሚኖር ሰው አይደለም። አንድ እግሩ አንድ ቦታ ነው። በቃ ሁሉ ጊዜ ቫካንሲ ፍለጋ ላይ ናቸው። ሁሉ ጊዜ በቃ ክፍት የስራ ቦታ አለ ወይ፣ ሌላ እድል አለ ወይ፣ ተጨማሪ ስራ አለ ወይ፣ ተጨማሪ ገቢ አለ ወይ ነው። እና ድካም ይሆናል ህይወታቸው። አያውቁትም ምን ላይ ለመድረስ እንደሆነ ማለት ነው ሩጫቸው። ስለዚህ ይሄ ከህልምና ከአላማ ይልቅ ፍርሃት የወለደው ይሄ ሩጫ ይሆናል። ጠንካራ ሰራተኝነት ይመስላል ስናየው፣ ግን ብዙ የሚያስጨንቁ ነገሮች አሉት። የተረጋጋ ህይወትን መምራት አይችሉም የሚል ነው። ምን አይነት መገለጫዎች ይኖራቸዋል የሚለውን እንድንመለከት ያደርገናል። አንዳንድ ሰውም ከዳር ሆኖ ሊፈርድ ይችላል በእነዚህ ሰዎች ሩጫ ላይ፣ ረፍት አልባነት ላይ የምንሰጣቸው ፍርዶች ሊኖሩ ይችላሉ። ግን እነዚህ ሰዎች ያው የራሳቸው መነሻ ይኖራቸዋል። ሁሌም እንደሚባለው አስተዳደግ የሚያመጣው ነገር አለ። ሌሎችም ነገሮች አሁን የተጋፈጡ ያለው ነገር ምንድነው ህይወታቸው ውስጥ የሚለው እነዚህ ነገሮች የተረጋጋ በሚመስል ህይወት ውስጥ እንዳይረጋጉ ሊያረጋቸው ይችላል። በቃ ሁሉ ጊዜ በሩጫ የተሞላ ሁሉ ጊዜ ረፍት አልባ ባለመረጋጋት ውስጥ የሚገለጽ ህይወት ይኖራቸዋል የሚለውን የሚያሳይ ነው። እሺ፣ በቤተሰብ ሰዓት ደግሞ አንዱ የምናነሳው ነገር ይሄ ኢሴንሻል የምንለው የፓረንት ኳሊቲ። መቼም ወላጅነት በጣም ብዙ ባህሪያት መገለጫዎቹ ሊሆኑለት ይገባል ተብሎ ብዙ ነገር እንላለን በየጊዜው። ግን እንደው ብትተው እነኚህን ነገሮች እንዳትተዋቸው የተባሉ ዋናዎቹ መገለጫ ባህሪያት ኳሊቲ የተባሉት የወላጅነት ማንነቶች የትኞቹ ናቸው የሚለውን እናያለን። ወላጅነት ውስጥ መቅረት የሌለበት አንዳንዱ ለምሳሌ ጊዜ ስለሌለኝ፣ የሚረዳኝ ስለሌለ፣ ያማከረኝ ሰው ስላልነበረ ብለን ዝም ብለን ሆደ ሰፊ ሆነን ሁሉም ሰው እንግዲህ እንደ ወላጅነት የተለያየ ማንነት አለው፣ ፍጹም ልንሆን አንችልም እንላለን። ስለዚህ እናስታርቃቸዋለን ማለት ነው። በቃ ባይኖርም ግድ የለም የሆነ ጊዜ በራሳቸው መንገድ ሊያስተካክሏቸው የሚችሏቸው ነገሮች ይኖራሉ ልጆቹን ብለን ምንተዋቸው ነገሮች አሉ። ቢደክማችሁ፣ ጊዜ ብታጡ፣ ገንዘብ ብታጡ፣ የሚያማክራችሁ ብታጡ ግን ባትተዋቸው የሚመረጡ ዋና ባህሪያት የትኞቹ ናቸው? ምክንያቱም ስላለ ነው። ጥቂት ናቸው፣ ብዙ አንልበትም። ግን እነኚህ ጥቂቶቹ ላይ ቢያንስ እነኚህ ኳሊቲዎች ላይ አልደራደርም የምንልበት ነገር እንዲኖረን ነው። ጥሩ። እሺ፣ በእነዚህ ወሬዎች እንቆያለን። ከኛ ጋር የሆኑ አድማጮቻችን ያው አንዴ ፀሐዩን አንዴ ብርዱን ትንሽ ቀዘቀዝ አለ ከትናንት ወዲያ ጀምሮ ጥሩ አርከፍክፎበታል። ንፋስ ራሱ እኮ አየሁ ትንሽ። ግን ደግሞ ንፋስ አለ። በዚህ ሙቀትማ ንፋስ ባይኖር አንችለውም። ከበድ ብሎ ነበር። ግንቦት ያው ይታወቃል መቼም የዝንቡ ያዋራው ለግንቦት ከድሮ ጀምሮ ለኢትዮጵያውያን ጥሩ ነገር አልነበረም። አሁን ነው እንደ ዝንብ ያለው መስከረም አካባቢ አይደለም ግንቦት ነው። አሁን በርግጥ ብዙ ቆሻሻ ቦታ ስለሚቀንስ እንደ ድሮ አይሆን። ግንቦት በዝንብ ወርነቱ ይታወቃል። በጣም ደረቅ
ከዛ ውጪ እርጥበት ስለሌለ መተንፈስ ትቸገሪያለሽ። ደግሞ ሞይስቸር ኮ ቢኖረው ውስጡ ችግር የለውም። ይሄ እርጥበት ያዘለ አየር ደግሞ እንደዚሁ አየሩ ቀዝቀዝ ብሎ ሙቀት አለ። ሙቀት የመውበቅ ነገር አለ። አዋራው እንደዛ እና ትንሽ መጣ ሄደት ብሎ ነበር ሰሞኑን። የሚያረካ አይነት ዝናብ ባይሆን አረ ማርከፍከፉ ራሱ በቂ ነው ለዚህ ሙቀት። ትንሽ ያዝ አደረገው። ደመናም ትንሽ ስታዩ ይሄ ብሎ የነበረው ሰማይ ያዝ አድርጎታል። በርግጥ ያው የዛሬ ወር በደንብ ክረምት ውስጥ እንገባለን። ሰኔ ተራዝሟል እኮ መሰለኝ በጋው። በጋው የተራዘመ መሰለኝ ሰኔ ላይ በደንብ ዛሬ 20 አይደለም ግንቦት 20 አይደል? በቃ ግንቦት ሰኔ 21 ነው ክረምት የሚጀምረው እኮ። እሺ ነገ ጠብቃለሁ አይደለም ግንቦት እኮ ነው። ግንቦት ነው ሰኔ 21 እኮ ነው የምልሽ። የኢትዮጵያ ክረምት ሰኔ 21 እስከ መስከረም 26 ነው። 4 ወቅቶች። ስለዚህ ክረምት ወቅት እንደዛ ነው። ግን በቃ ሰሞኑን ደግሞ ያው እረፍትም አለ። ከሰኞ ላይ ምርጫ በተለያዩ ምክንያቶች ትላንትን በዓል ነበርና ትናንትን በዓል ብቻ ከፋሲካ ወዲህ የሆኑ የሚዘጋጉ ቀናቶች አሉ። ለምን እንደሆነ ትምህርት ቤት ትዝ አይልሽም? በቃ ከሰከንድ ሴሚስተር በኋላ እረፍቶች ይበዛሉ። አዎ ግን ምን እያልን ነበር? ቤት የዛሬ አመት ሁሉም ነገር ቅዳሜና እሁድ እያለ ሸውዶን ነበር። የዛሬ አመት ለምሳሌ የሰራተኞች ዓለም አቀፍ ቀን፣ የላባደሮች ቀን ማስታወሳቸው፣ ይሄ የአርበኞች ቀን ትምህርት በይፋ ካሌንደር የሚዘጋቸው ቀኖቻችን ቅዳሜና እሁድ እየሆኑ በቃ በዓላቶች የሌሉበት አመት እስኪመስለን ድረስ ያው ቀኑ ደግሞ ቅዳሜና እሁድ ላይ ካረፈ ዘንድሮ ግን ሄደና ዊክዴይስ ላይ መጣ። እንግዲህ ምንም ማድረግ አይቻልም። የቀኑ ዑደት ግዴታ ነው። እኛ ፈልገን የሚመጣ አይደለም ማለት ነው። እሱ ተደማምሮ ከበዓሉ ወዲህ ያሉት እንደተባለው እረፍት አለ። ለብዙ ትምህርት ቤቶች ደግሞ ዋዜማም ይዘጋል፣ ማግስትም ይዘጋል። እሱ ሲደማመር ደግሞ ብዙ ቀናቶች ይሄዳሉ። ያው ማካካሻ መንገድ አላቸው። የአእምሮ ጤና ግንዛቤ ወር ነው ይሄ ወር። የህፃናት አእምሮ ጤናም ያው ትኩረት እንደዛ ነው ሊደረግበት እንደሚገባ የዶክተር ኃይለልዑል መኮንን የአእምሮ ሕክምና ስፔሻሊስት ናቸውና ቲክፋህ ላይ ያጋሩትን መልእክትም እያየው ነበር። ብዙዎቻችን የአእምሮ ህመም ትልቅ ሰዎችን ብቻ የሚያጠቃ ይመስለናል። ነገር ግን ልክ እንደ አዋቂዎች ሁሉ የህፃናትም አእምሮ ይጨነቃል፣ ይቆስላል፣ ይታመማልም ብለዋል። ባደጉት ሀገራት እንኳን ከ7 ህጻናት ውስጥ አንዱ ቢያንስ በአንድ የአእምሮ ጤና እክል ውስጥ እንደሚያልፍ መረጃዎች ያሳያሉ። በሀገራችን ደግሞ ይሄ ቁጥር በተለያዩ ማህበራዊ ጫናዎች ምክንያት ከዚህ ሊበልጥ ይችላል ብለው አስቀምጠዋል። የህፃናት አእምሮ ህክምና ላይ ትልቁ ፈተና ህፃናት እንደ አዋቂዎች ስሜታቸውን በቃላት መግለጽ አለመቻላቸው ነው። የውስጣቸውን ስሜትና ህመም የሚገልጹት በባህሪያቸው ነው። ነገር ግን ወላጆችና መምህራን አብዛኛውን ጊዜ ይህንን የባህሪ መለወጥ ያልተቀጣ ምግባር የጎደለው እልህኛ ወይም ሰነፍ እንደሆኑ አድርጎ የመቁጠር ዝንባሌ ይስተዋላል። ነገር ግን ይህ ባህሪ የህፃኑ አእምሮ የውስጡን ህመም የሚገልጽበት መንገድ ሊሆን ይችላል ብለዋል። በህፃናት ላይ በተደጋጋሚ የሚታዩ ዋና የአእምሮ ጤና እክሎች ምንድናቸው በሚለው ላይ የተወሰኑትን አስቀምጠዋል። የትኩረት ማጣትና ከመጠን በላይ መቅበጥበጥ፣ ይሄ ADHD ምንለው በአንድ ቦታ ረክቶ መቀመጥ ያቀታቸዋል። ወንበር ላይ ያሉ እጅና እግራቸውን ማንቀሳቀስ፣ መጠማዘዝ ወይም ያለ ቦታው መሮጥና መውጣት ያዘወትራሉ። ጥያቄ ተጠይቆ ሳያልቅ መልስ ለመስጠት መቸኮል፣ የሌሎችን ጨዋታ ወይም ወሬ ጣልቃ እየገቡ ማቋረጥና ፍላጎታቸው ወዲያውኑ ካልተሟላ ከፍተኛ መበሳጨት ማሳየት፣ መምህራን ወይም ወላጆች ሲያናግሯቸው በቀጥታ የማይሰሙ ይመስላሉ። ትንንሽ የሆነ የቤት ስራዎችንና መመሪያዎችን ጨርሶ ከመፈጸም በፊት ቶሎ ይረሳሉ ወይም ይዘናጋሉ። የጭንቀት ህመም ወይም ደግሞ የአንዛይቲ ዲስኦርደር የሚባለው ከወላጅ መለየትን አጥብቆ መፍራት፣ አዳዲስ ቦታዎች ላይ ከመጠን በላይ መደንገጥ ወይም ያለ ምክንያት የሆድና የራስ ምታት ማዘውተር ይላል። የድባቴ ህመም ዲፕሬሽን ከወትሮ የተለየ ብስጭትና ንዴት ወይም ማልቀስ፣ ቀድሞ ይጫወቱባቸው ከነበሩ ነገሮች መራቅና ከሰዎች መገለል እንዲሁም በትምህርታቸው ላይ የነበራቸው ፍላጎትና ውጤት በአጭር ጊዜ ውስጥ በከፍተኛ ሁኔታ ማሽቆልቆል ተብሏል። ሌላው ኦቲዝም ተብሎ የተጠቀሰው ከሰዎች ጋራ የአይን ላይን ግንኙነት አለማድረግ፣ በእድሜያቸው ልክ መናገር አለመቻል፣ የተደጋገሙ ድርጊቶችን ማዘውተርና የዕለት ተዕለት ልምዳቸውን ትንሽ እንኳን ሲቀየርባቸው ከፍተኛ መረበሽ ማሳየት ዋና ምልክቶች ናቸው ብለው ገልጸዋል። እነዚህ ምልክቶች በአንድ ህጻን ላይ ለተከታታይ ሳምንታት ሲታዩና የልጁን የትምህርት፣ የቤት ውስጥ እንዲሁም የማህበራዊ ህይወት ሲያስተጓጉሉ የህክምና እርዳታ የሚያስፈልገው የአእምሮ ጤና ጉዳይ መሆኑን ተረድተን ወደ ባለሙያ በመውሰድ በጊዜ ህክምና ማድረግ አስፈላጊ ነው
በሚል እንግዲህ የልጆች የአእምሮ ጤናም ትኩረት ሊሰጠው እንደሚገባ ገልጸዋል። በተለይ የመጀመሪያው ላይ ብዙ ህጻናት ባህሪ መገለጫ ነው ብለን የምናስቀምጠው ነው አይደል? የትኩረት ማጣትና ከመጠን በላይ መቀበጥበጥ፣ አንድ ቦታ ረግቶ መቀመጥ ማቃት፣ ወንበር ላይ ያሉ እጅና እግራቸውን መንቀሳቀስ፣ መጠማዘዝ ወይም ያለ ቦታው መሮጥና መውጣት፣ ጥያቄ ተጠይቆ ሳያልቅ መልስ ለመስጠት መቸኮል፣ የሌሎችን ጨዋታ ወይም ወሬ ጣልቃ እየገቡ ማቋረጥና ፍላጎታቸው ወዲያውኑ ካልተሟላ ከፍተኛ መበሳጨት ማሳየት፣ መምህራን ወይም ወላጆች ሲያናግሯቸው በቀጥታ የማይሰሙ ይመስላሉ፣ ትንንሽ የሆነ የቤት ስራዎችና መመሪያዎችን ጨርሶ ከመፈጸም በፊት ቶሎ ይረሳሉ ወይም ይዘነጋሉ የሚለው ይሄ በቃ የልጅ ባህሪ ነው ብለን የምንተወው ነገር ነው። ብዙ ልጆች የሚያሳዩት ባህሪ ነው። ቀስ እያሉ ያደጉ ሲመጡ ይረጋጋሉ የምንለው ጉዳይ ነው። ግን አንዱ የአእምሮ ጤና ችግርም ማሳያ ነው በሚል የህፃናት አእምሮ ጤና ጋር በተያያዘ ያው ገልጸውታል ባለሙያው። ስለዚህ በደንብ ለማስተዋል መሞከር ያስፈልጋል ነው። አንዳንድ እርዳታዎች በጊዜ መፍትሄ ማግኘት ካለባቸው መፍትሄ ለመስጠት የሚለውን ያሳያል። አምነን ስለማንቀበል ነው። አንድ ሳይካትሪስት የሶሻል ሚዲያ ገጹ ላይ የተመለከትኩት ታናሽ እህቱ ናት። ታናሽ እህቱ ወልዳ ነው። ሁለቱን ልጆች ያየበት መነጽር የተለያየ ነው። በሙያዊ መንገድ አይቶ ይሄኛው ልጅ ADHD ያለበት በእርግጠኛነት፣ ስለዚህ ስራ እንስራ ግድ የለሽም ማለት ኮንሲኩዌንሱ የሆነው ምንድነው ግን ይዞበት የመጣው መዘዝ ለልጄ የህመም ታፔላ ተለጥፎበታል። አጎት ነህ አንተ እና አይምሮን ያመዋል ነው ያልከኝ። ልጄ መጫወት ስለሚፈልግ ቤት ውስጥ ነጻነት ስላለው እኛም ያንን ነጻነቱን ስለምናከብር ነው የሚለው በጣም 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 ከፍተኛ ውዝግብ ውስጥ ገባን አለ። በኋላ ግን ነገሮች እየባሱ ሲሄዱ እሷም እየደከማት፣ አንዳንድ ልጆች ያደክሙሻል በነገርሽ ላይ ማንም ሰው ዝም ብሎ ልጁን አያማ። ልጄ ረበሸችኝ እንደው ማስበው ሁሉ ተሳነኝ፣ ምን እንደሚያስደስተው ምን እንደሚያስደስታት፣ የቱ ቦታ ላይ እንደሚረጋጋ እንደምትረጋጋ አላቃልኩ። በቃ ይሄ መስመር ቢይዙልሽ ካልም ቢሆኑልሽ ደስ ይልሻል። ከቁጥጥር ውጪ ሆነብኝ፣ ያልከውን ነገርን ሞክር አለችኝ። ሞክረን መሻሻል አሳየ አለ። እሱ ያስተዋለው ከ5 አመት ጀምሮ ነው ልጁ ላይ እንደነገረን። ታላቅ ሴት ልጅ አለች። ታላቋ ልጅ ጋር ፈጽሞ የማይገናኝ ባህሪው የተባለው ይሄ ቁጣ፣ ለመረጋጋት፣ ሩሎችን አለማክበር። ከዛ ደግሞ ብዙዎቻችን የማይገባን አንድ ነገር ቤት ውስጥ ባላቸው እንቅስቃሴ ከአመት በኋላ ወይም 2 አመት ሲጨምሩ 3 አመት ይተዋሉ እያለን የምናበረታታቸው ነገሮች አሉ። መጮህ፣ ማልቀስ፣ እቃ መስበር፣ ፎከስ አለማድረግ፣ እየጠራሻቸው አለመስማት ሊሆን ይችላል። እና ኢሞሽናል ቴራፒና የቢሄቪየራል ቴራፒ ትልቁ መፍትሄው ነው በነገራችን ላይ የስሜትና የባህሪ። በኋላ ላይ አንድ የምናነሳው ነገር ይሄ ቢሄቪየራል ኮቺንግ የባህሪ መምራት ትልቁ የማንደራደርበት የወላጅነት መርህ ነው የሚለውን እናያለን። ኳሊቲ ነው የፓረንታል ኳሊቲ ነው። ቢሄቪየራል ቴራፒ የሚባለው ላይ እንደዚህ አይነት ያነሳነው ችግር ውስጥ ያሉ ልጆች ካሉ ትኩረታቸውን የሚያሻሽሉበትና ራሳቸውን መቆጣጠር የሚችሉበትን መንገድ እንዲያዳብሩ ማገዝ። ለምሳሌ ጠዋት ተነስተው መጀመሪያ ጥርሳቸውን መፋቅ፣ ፊታቸውን መታጠብ፣ ከዛ ቁርስ መብላት ከሆነ ይሄ ሩቲኑ የተጠበቀ እንዲሆን ማድረግ፣ መከታተል። አንድ ነገር ትተው የሆነ ነገር ጀምረው ሳይጨርሱ ይሄ የተዘበራረቀ ነገር ውስጥ እንዳይሆኑ አንዱን ጣል አንዱን በድጋ አይነት እንደዚህ አይነት ክትትሎችን ማድረግ በጣም ለወላጅ ፈታኝ ነው አይደል? ፈታኝ ነው። ግን አይተሽ አስተውለሽ ሌላ ማንም ሰው ሳይነግርሽ አፕላይ የምታደርጊው ነገር ቢሆን ይመረጣል። ምክንያቱም አንዳንዴ ይዘበራረቃል። አንድ ነገር አድርጊ ይልሻል። በተለይ ደግሞ ከእውቀት ማነስ የሚመከሩ ነገሮች አሉ። ቅድም የተባለው ትልቁ ነገር ግን ስላልቀጣሻቸው ስላልቀጣሻት ነው እንዲሆነች ያለችው የሚል ፍርድ አለብን እና የራሳችን ልጆች ላይ ፈጸምነው ነገር ተግባራዊ የሚሆን ከሆነ ሌሎች ልጆችን አይተን አይ የነከሌ ልጆች እኮ ስላልተቀጡ ነው ወይም ኬርለስ ስለሆኑ ነው ወላጆቻቸው። እኛ ሀገር ደግሞ ወላጆችንም እንደ ወላጅ የምናሰለጥንበት ማዕከል የለም አይደል? አሁን አንዳንድ ኦንላይን ላይ የሚሞክሩ አሉ። ለምሳሌ ከልጆች ስሜት ጋር በተገናኘ የልጆች ስሜት እንዴት መገራት አለበት ባህሪያቸው በሚለው ጉዳይ ላይ
የኦንላይን ስልጠናዎችን ለመስጠት ያስተዋወቁ ያሉ አንዳንድ ተቋማትን እያዩ ነበር። በተለይ ልጆች ላይ የሚሰሩ ወላጆችን ትኩረት ያደረገ ማለት ነው። አንዳንድ ጊዜ ምንም በማታውቂው ነገር ላይ ምንም አይነት መፍትሄ ላታመጭ ትችላለሽ፣ ልትሰላች ትችላለሽ። ግን የሚያግዙ ትሬኒንጎች፣ ስልጠናዎች ካሉ ወስዶ ከዛ በኋላ እንዴት ነው የልጄን ባህሪ በጊዜ ማስተካከል መግራት የምችለው የሚለው ላይ እድሉ ካለ እድሉን መሞከር የሚለውንም ያሳያል። ምክንያቱም የወላጆች የስልጠና ፕሮግራሞች አሉ ሌላው ዓለም ላይ ሀሳብም ሼር ይደራረጋሉ። እኔ እንዲያድርጌ እንዲህ ሆኖልኛል፣ እኔ ይሄንን ተግብሬ ተሳክቶልኛል ወይም ተፈትኛለሁ ብለው ይሄ የራውንድ ቴብል ዲስከሽን አላቸው። ትምህርት ቤቶችም ደግሞ ማገዝ አለባቸው ለይተው እነዚህ ልጆች ይሄ ለምሳሌ ፈተና ላይ ጊዜ የሚያስፈልጋቸው ከሆነ ለብቻቸው እንዲፈተኑ ማድረግ ተብሏል። ከአንዳንድ ዲስትራክሽኖች ከሚረብሿቸው ነገሮች ነጠል ለማድረግ መሞከር፣ አጫጭር ትዕዛዞችን መስጠት፣ ከዛ ውጪ ይሄ ብሬክ መስጠት። መንቀሳቀስ ይፈልጉ የለ እንዲንቀሳቀሱ እድል መስጠት፣ አንዳንድ ብሬኮችን እንዲያደርጉ። ቁጭ ብለው ዋሉ ብታያቸው ላይቀመጡ ይችላሉ። እንዲያውም አንዳንድ ልጆችን አንፈልግም እነሱ ማስተማር የሚሉ መምህራኖች ሁሉ አሉ። በቃ አስወጡልን፣ አልችልም፣ ክላስ ውስጥ እየተረበሽኩ ነው፣ ሌላም ተማሪዎች እየተረበሹ ነው ብለው ያው ልጆቹ ላይ የሚፈረድበት ነገር አለ። ስለዚህ መለየት ከተቻለ ትምህርት ቤቶች ራሳቸው ይሄንን ድጋፍ ማድረግ አለባቸው። ምን ይሆናል መሰለሽ አሁን ሳይኮሎጂ ነው እየተማርኩ ለብቻው ተገንጥሎ ስፔሻል ኒድ የሚማሩ ተማሪዎች አሉ። ልዩ ፍላጎት ያላቸው የሚባለው ነገር ራሱ ወላጆችን ሲያበሳጭ አይቻለሁ እኔ። እንደዚህ አይነት ነገር ለየት ያለ ነገር የሚያሳዩ ልጆች ሲኖሩ ስፔሻል ኒድ ነው ስለዚህ ለብቻው ነው የሚማረው ብለው ሲናገሩ እንግዲህ ያነጋገራቸው መንገድ ይመስለኛል አንዳንድ ወላጆች በጣም ይበሳጫሉ። ምን ለማለት ነው? ልጄ ታሟል፣ የሆነ ጉድለት አለበት፣ ችግር አለበት ልትሉኝ ነው? ጤነኛ ነው፣ ከጤነኞቹ ተማሪዎቹ ጋር ይማራል የሚል ክርክሮች ይመጣሉ። ስለዚህ ከወላጆች ጋራ የሚኖረው የውይይት ጊዜ መግባባት ላይ የተመሰረተ መሆን አለበት። ኮሙኒኬሽን አዌርነሱ ሲኖር የተባለው ይሄ ማንም ሰው ሌላ ትምህርት ተምሮ መጥቶ አስተማሪ ከሚሆን ይልቅ ልዩ ፍላጎት ያላቸውን ልጆች የሚንከባከቡ ሰዎች ሰልጥነው ሲመጡ ለነገሮች ያላቸው ኮሙኒኬሽንም እንዴት ነው አፕላይ ብናደርገው ጥሩ የሚሆነው አያያዛችን ለሚለውም። ከዛ ውጪ ግን እንደ ታፔላ ሳይሆን የምናየው ትክክለኛ መፍትሄ ይዞ የሚመጣ ሲስተምን የሚከተል ትምህርት ቤት ወይም የብቻው ክፍል ሲኖር ጥሩ ነገር ይመጣል። ሰሞኑን ዓለም አቀፍ መነጋገሪያ የሆነ ያንድ ስፔሻል ኒድ ያስፈልገዋል የተባለ አሜሪካዊ ጥቁር ጉዳይ በጣም ሶሻል ሚዲያውን ሳይቀር ሞልቶት ነበር። ምንድነው ያደረገችው? እናትየዋ ኦቲስቲክ ነው። ኦቲስቲክ ሆኖ ግን ነገሮችን መረዳት የሚችል መግባባት የሚችል መጫወት የሚችል ከዛ ውጪ አንዳንድ ባህሪያቶቹ ላይ የማፈንገጥ ነገር የሚታይበት አይነት ልጅ ነው። ከዛ ነገሮች ወደ ኋላ እየተመለሱባት ሲሄዱና በጣም መግባባት ሲያቅታት ቤት ውስጥ አንድ የሆነ ነገር አለ ማለት ነው። ትምህርት ቤት ውስጥ ያለችና ድሬድ ነው ልጁ። ድብቅ ካሜራ ድሬድ ውስጥ አደረገች ከኋላ። ላለፉት ብዙ ቀናት አየችው። መምህሩ ከፍተኛ ማግለል፣ ከፍተኛ ዲስከሬጅ ማድረግ፣ ከፍተኛ ዞርበል ማለት ነበረው። እሱን ይዛ ፍርድ ቤት ቀረበች፣ አሸነፈችው መምህሩ። ምክንያቱም ያው ሲስተሙም ያግዛል እዛ ሀገር ላይ እንዲህ አይነት ልጆችን በደንብ የሚቀበል የሚያስተናግድ ሲስተም ተፈጥሯል። ነገሩን ከረር እንደዛም ሆኖ ደግሞ አስቢው ምን ያክል መገለል እንደሚደርስባቸው። ነገሩን ግን በጣም ከባድ ያደረገው ምንድነው ልዩ ፍላጎት የሚያስፈልጋቸው ናቸው የሚባሉበት ክፍል ውስጥ የሚማር ልጅ እንደውም እንደዛ ሆኖ ነው። እና ምን አይነት ደግሞ አሰራር አለ? አሁን እኔ ካናዳ ውስጥ እንደዚሁ የቤተሰብ አባልም የነገረኝ እንደዚህ አይነት ልጆችን ቀላቅሎ ያስተምሯቸዋል። እንደየሁኔታቸው ይታይና ሌብል ያደርጋሉ። በቃ ሃይ ስኩልም ኤሌመንታሪም ሲማሩ አብረው ከማንኛውም መደበኛ ተማሪ ጋራ ክፍል ውስጥ እንዲማሩ ይደረጋል። እነሱን የሚከታተሉበት መንገድ ካለ የሚያግዙበት መንገድ ካለ ያግዛሉ። በጎ ፈቃደኞች አሉ ቤት ድረስ ሄደው ልጆቹን የማገዝ የማጫወት አንዳንድ ስልጠናዎችን የመስጠት መዝናኛ ቦታ ይዘው እየወሰዱ የማዝናናት እንዲህ አይነት ነገሮች ያደርጋሉ። ሲስተሙ በጣም ቆንጆ ሲስተም አላቸው። ግን እንደዛም ሆኖ ደግሞ አስቢው ልጆቹ መገለል ሊደርስባቸው ይችላል የሚለው ይዘገንናል። እኔ አሁን በቃ ቪዲዮን መጨረስ አልቻልኩም። ይሄ እናት እንደሆነ ሰው
ይዘገነናል ሲሆን የነበረው በቃ ልጁ በራሱ ዓለም ውስጥ ያለ ልጅ ነው። መምህሩ ያግዘኛል በብዙ ነገር፣ ትምህርት ቤቱ በብዙ ነገር ይደግፈኛል፣ ምክንያቱም ኬዙን ያውቃል። ያለች እናት ወይም ቤተሰብ ነው በየቀኑ የሚልከው። ሲመለስ ግን ሌላ ሰው ሆኖ ነው የሚመጣው ልጁ ከትምህርት ቤት። ያለ ምክንያት አይደለም ብላ ማሰቧ ራሱ አንድ ነገር ነው። ምንም አንዱ እኮ ትልቅ ልዩነት ይፈጥራል የሚባለው በእነዚህ ልጆች ላይ ከትምህርት ቤቶች ጋር ተቀራርቦ መስራት ነው። ምክንያቱም አንዱ የሚሰሩበት ቦታ ትምህርት ቤት ነው። ብዙ ነገሮችን የሚያውቁበት፣ የሚሰለጥኑበት፣ የአእምሮ እድገታቸው፣ ባህሪያቸው የሚቀረጽበት ቦታ ትምህርት ቤት ነው እና ትምህርት ቤት ላይ የማግለል ቦታ፣ ያለ መስጠት፣ የመፈረጅ ነገር ካለ ከባድ ነው። ልጆቹ እየተባባሰባቸው ነው የሚሄዱት። ነጠል አድርገው አውጥተው ቢሮ የሚያመጧቸው ልጆች አሉ። አሁን እንደዚህ የተባለውን አይነት በጣም ትኩረት ያለ መስጠት፣ በጣም የመፍጠን ይሄ ፎከስ ያለ ማድረግ እንዲህ አይነት ችግር አለባቸው ብለው ያሰቧቸው ልጆች በቃ በጣም ፈጥኖ ነው የፈጠነ ልጅ ነው እንግዲህ ምን እናድርግ ክላስ ውስጥ መቀመጥ አልቻለም ይሉና ወደ ቢሮ ይወስዷቸዋል። አንዳንድ ጊዜ ለምን ክላስ ውስጥ ከባድ ነው እነሱን ማስተዳደር ማለት ነው ከአብላጫዎቹ ልጆች አንፃር። ስለዚህ የሆነ ባህሪያቸውን ተረድተው መምህራኖቹ ራሱ ምን እናድርግላቸው የተባለው ለምሳሌ ሙቭመንት ብሬክ የተባለው ትንሽ ፋታ መስጠት ለነሱ ከሌላው ተማሪ በተለየ ሁኔታ ትዕዛዞችን አለማብዛት፣ አለማራዘም የተባለው ነገር ሊሰራ ይችላል። እነዚህ ነገሮችን ለማየትና ለማገዝ መሞከር ያስፈልጋል። ቤት ውስጥ በጣም ጥረት ማድረግ ሪኮመንድ ሲደረጋ ያለው ለኤዲኤች አቴንሽን በጣም እጥረት ሲኖራቸውና በጣም ሲቅለበለቡ ወይም ደግሞ በኃይል ሲሞሉ ያለ ሁለት ተቃራኒ ነገር ነውና እዛ ውስጥ ቀላል የሚመስሉ ለምሳሌ በጩኸት ላይ ጩኸት የሚፈጥር ይሄ የአይምሯቸው ፈንክሽንን መልሶ የሚያዛባ ወይም ተግባሩን እንበልና የሚጮህ ሙዚቃ እነሱ ውስጣቸው እኮ ይጮህ ልጆቹ ሚጮህ ሙዚቃ ሲሆን ሚጮህ ቪዲዮ ወይም ደግሞ ሚጮህ ይወዱታል ተብሎ የሚከፈትላቸው ነገር አንድ ላይ ያደርገዋል። ለምሳሌ ጎረቤት ነው የሚያውቀው ወይስ ደግሞ ወላጅ ነው የሚያውቀው? ይሄንን ባህሪ ካልም እንዲሆኑ የማድረግ አይደል ቴራፒው አብላጫው። የኮግኒቲቭ ቴራፒ የሚባላል፣ ቢሄቪየራል ቴራፒ አለ፣ ኢሞሽናል ቴራፒ አለ። አብረሽ ምሳሌያቸው ናቸው ግን ቤት ውስጥ ትናንሽ የሚመስሉ ያው ከቴራፒ ውጪ እንዳልሽው ቤት ውስጥ ያለቸው ሀቢት ምን ይመስላል፣ ልማዳቸው ምን ይመስላል የሚለውን የማየቱ ለምሳሌ በተመሳሳይ ሰዓት ነው ወይ እንቅልፋቸውን የሚተኙትና የሚነሱት፣ ሬጉላር ነው ወይ የእንቅልፍ ሰዓታቸው ራሱ የሚለው ይሄ ስክሪን ታይም ደግሞ ስልክ ላይ ኤሌክትሮኒክሶች ላይ የሚያሳልፉት ጊዜ ምን ያክል ነው የሚለው እሱ ራሱ መገደብ አለበት ነው። አመጋገባቸው በተቻለ መጠን የተመጣጠነ አመጋገብ እንዲኖራቸው አድርጉ የሚለው ይሄ ደግሞ በጎ የሚባሉ ማበረታቻዎች በጣም እንግዲህ የሚያበሳጭ የሚያናድ ትግስት የሚያሳጣ ባህሪ ሊያሳዩ ይችላሉና ቶሎ ብለን ያው ወደ ቅጣት ወደ ቁጣ ነው የምንመጣው። ከዛ ይልቅ ግን ይሄ ፖዚቲቭ ሪኢንፎርስመንቱ ይጠቅማቸዋል። በጎ የሆነ ማበረታቻ ትንሽ ነገርም ቢሰሩ በዛች ትንሿ ነገር ማበረታታቱ የሚለው እንግዲህ እንደዚህ አይነት ነገር ውስጥ ያሉ ለሚመስሉ ልጆች በጣም ጠቃሚ ነው ተብሎ ተገልጿል። እስቲ ስለ ኤዲኤችኤ በደንብ ያንብቡ ወላጆች፣ በተለይ ማንበብና መረዳት የሚችሉ ብዙ ትኩረት ተሰጥቶት ብዙ ጥናት ከተደረገበት የአይምሮ ተግባራት እክሎች ውስጥ አንዱና ዋነኛው ነው። በተለይ ታዳጊዎችና ህጻናት ላይ በጣም ኮመን ነው። ካልተቆጣጠርሹ ያው አዋቂነት ደረጃ ላይ ይሄዳል። አንዳንዴ አዋቂ ሆነን አይተሻተቂም ያልተረጋጋ ማንነት ያላቸው ሰዎች ያዝለቀቅ ቁጭ ብድግ ይሄ ስታየው ምንድነው የሆነው ምንድነው የሆነችው የምንላቸው ሰዎች አሉ። ልጅ ምን አለችኝ የሆነች እንደ ኳስ ነገር በእጇ ትይዛለችልኝ መጫወቻ የምትመስል እና በቃ እንደዚህ መረጋጋት ስለማልችል ይሄንን መንካታል እጄ ያርፍ ማለት በጣም ነው ይሄ እጇን የምታወራጨው የምታንቀሳቀሰው አንድ ቦታ መቀመጥ አልችልም ማለት ነው። እንደ አንድ ሃይፐር አክቲቪቲው ማለት ነው እንደ አንድ ማረጋጊያ ያቺን ነገር ሁሌ በእጇ ትጨብጣታለች ትይዛታለች። ትኩረትም እኮ እንድታደርግ ነው ራሷ ላይ የተለያዩ ዘዴዎች አሉ። ብቻ ግን ዋናው ነገር ትልቅ ስትሆኚ ታውቂዋለሽ ምን ላይ እንዳለሽ። ልጆች ግን ምንም አያውቁም። ሌላ ሰው እርዳታ ይፈልጋል። እሱ ነው ልዩነቱ። እሺ ታዛን ነው እየሰማችሁ ያላችሁ።